አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፈረሰኛዋ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ነኝ አልሐምዱሊላህ። በያላችሁት ያላ ሰላምና እዝነት ይብዛላችሁ እያልኩኝ እንግዲህ ዛሬም እንደተለመደው በሌላ ነገር መጥቼላችኋለሁ። ሀባይቢ ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ። እኔ ሁሌም ይዤላችሁ የምመጣው ለእናንተ ይጠቅማል ብዬ ያሰብኩትና ያመንኩበትን ነገር ነው። ዛሬም ደግሞ አንድ ነገር ሰላምና እንቅልፍ የነሳኝን ወደ እናንተ ይዤላችሁ እመጣለሁኝ። ሁሌም እንደምለው እኛ የመዳም ቅሞች እርስ በርሳችን ካልተደማመጥና ካልተረዳዳን ለኛ እውነተኛ ረዳትም ሆነ እውነተኛ የሚያግዘን የለም ከአላህ ሱብሃነሁ ወተዓላ ውጭ ማለት ነው። እንግዲህ ይቅርታ ለድምጼ ጥራት ያለሁት ውጭ ላይ ነው ማለት ነው። ድምጼ ያው ይሰማል፣ ግን ከኋላ የሚረብሽ አየሩ የነፋሱ ድምጽ ይኖራል ብዬ አስባለሁኝ። በጣም ይቅርታ። ነገራቶች ከተስተካከሉ እንግዲህ ማይክ ገዝተን ካሜራ ገዝተን በሰፊው ሀሳባችን የምንገልጽበትና የምንነጋገርበት አጋጣሚ ሊፈጠር ይችላል፣ አይታወቅም። እና ዛሬ ስጡ ላይ ሆኜ ነው እንደባለፈው ቀርጽላችሁ ኢንሻአላህ። ድምጼ ግን የድምጽ ችግር እንደማይኖር እርግጠኛ ነኝ። የኔ ድምጽ በደንብ የጎላ ስለሆነ ይሰማል። እና ትላንት ዛሬ የለጠፍኩትን ቪዲዮ አይታችኋል፣ ቀን ላይ ማለት ነው። አሁንም እንግዲህ ይሄንን ዛሬ አዘጋጅቻለሁኝ። ይሄም መልእክቴ ድጋሚ ለእናንተ ነው ማለት ነው። እኛ ስንት አይነት ቪዲዮ እንሰራለን፣ የማይመለከትን የማይጠቅመን ከኛ ህይወት ጋር ግንኙነት የሌለውን ማለት ነው። ዛሬ ግን የትላንትና ማን ነው ዛሬ የሚለቀኩላችሁ እኛን የሚመለከት ነው። ዛሬም ደግሞ እኛን የሚመለከት ነው። እዩት እናንተም በሀሳቢ ላይ የኔን ሀሳብ በቃ የኔን ሀሳብ ተከትላችሁ ሀሳባችን አንድ አይነት ሆኖ የሆነ ነገር አድርጉ፣ ቪዲዮ ስሩ። አንዳንዴ የሆነ ድምጽ ሲበዛ እኮ የሆነ መፍትሄ ነገር ይኖራል ማለት ነው። እና ዛሬ ደግሞ ልላችሁ የፈለኩት ስለ ሌይላ ጉዳይ ነው። ስለ ሌይላ ጉዳይ እንግዲህ ከረመዳን ቀደም ብሎ ህዝቡ ሲጮህ ነበረ ማለት ነው። ህዝቡ በመጮሁ ምክንያት የውሸትም ይሁን የእውነትም ወይም ደግሞ ህዝብን አፍ ለማዘጋት ተንቀሳቅሰው የሆነ ነገር ብለው ነበረ። እሱንም እንግዲህ ሁላችንም ሰምተነዋል፣ ሰምታችኋል። ከኢድ በኋላ ትገባለች ብለዋል። የየትኛው ኢድ ነው? የቀጣይ አመት ነው? የኢደል አድሃ ነው? የኢደል ፍጥር ነው? አልተገለጸም። ግን ተብሎ የተጠበቀው የኢደል ፍጥር ነው። ኢደል ፍጥር እንግዲህ ካለፈና ካለቀ አንድ ወር አስቆጥሮ አሁን ዙልቃዒዳ ወር ገብቶ ዙለሂጃን እየጠበቅን ያለ ነው። ዙለሂጃ ገባ ማለት ደግሞ የአረፋ ኢድ ገባ ማለት ነው። ስለዚህ ሁላችሁም እህቶች ቪዲዮ ብትሰሩ መልካም ነው ብዬ አስባለሁ ማለት ነው። ለምን አንጠይቅም? የት ደረሰ? እንዴት ሆነች? ለምን የምር በሷ ልጅ ላይ የተሰራው ግፍና መከራ በማንም ላይ አልተሰራም። ቢያንስ ይቺ እህት እኮ ለስንት አመት ነው እዚህ እስር ቤት የኖረችው? እኛ ለአንድ ቀን እንኳን ስራ ፈተን ስንቀመጥ ምን እንደሚሰማን የቤተሰብ ስልክ አንዴ ዛሬ አግኝተናቸው ነጋል ስራ ሲለን ምን እንደሚሰማን እናውቃለን። አላህ ሱብሃነሁ ወተዓላ ራሱ በተአምሩ ነው እስከ ዛሬ ድረስ ይቺ ልጅ በህይወት ያቆያት ማለት ነው። ምናልባት ሙሉ ጤና እንኳን ሆና ብትገባ አሁንም ቃላቸውን እንዲሞሉ ቪዲዮ ስሩ፣ ዝም አትበሉ። እኔ ካሜራ ፊት ማልቀስ የሆነ ወላሂ ይደብራል እንጂ ስላችሁ የሆነ ድስቅስቅ ብዬ ባለቅስ ራሱ አይወጣልኝም። ስለሌላ አንጀት ነው የምትበላው። እንግዲህ ምን እነግራችኋለሁ? ላብራራላችሁ አልችልም፣ ላስረዳችሁ አልችልም። ሁላችንም የምናውቀው ታሪክ ነው። እኛ ብንሆን አንድ ቀን ብንታሰር ምን ልንሆን እንደምንችል በአረብ ሀገር መገመት አይከብድም። ኔትወርክ እምቢ ሲለን ቤተሰብ ጋር እንዴት ነው የምንሆነው? ስራተን እንኳን እቤት ውስጥ ስንቀመጥ እንዴት ነው የምንሆነው? በቃ ከዛ አንጻር መረዳት ይቻላል የሷ ያለችበትን ችግር ማለት ነው። ስለዚህ እዚህ ግባ የማይባል ስለንትና ቲክቶከር፣ ስለንትና ድራማ፣ ስለንትና ዩቲዩበር፣ ስለንትና ፍቅረኛ፣ ስለንትና ትዳር፣ ስለንትና ሚስት ማርገዝ ሁሉ የምታወሩ እስኪ ስለሌላ አውሩ። ቢያንስ ድምጽ ሆኑ። አሁንም በድጋሚ በቃ ምንም ማድረግ አይቻልም። እንግዲህ ለኛ የሚቆም የለም እምላችሁ በምክንያት ነው። ለሌላ ህዝብ አልቅሶላታል። ህዝብ ገንዘብ አዋጥቶላታል። አላህ ይስጠው የኢትዮጵያ ህዝብ። ግን ገንዘቡን አውጥቶ ልጅቷን ማግኘት አለመቻል በጣም ነው የሚያሳዝነው። እናትና አባቷ ራሱ አላህ ትዕግስቱና ሶብሩን ስለሰጣቸው ነው እንጂ በህይወት መኖራቸው ራሱ ያላህ ተአምር ነው። እንግዲህ ሁላችሁም እንደሰማችሁት እዚህ ኮሚቴ ብለው የተዋቀሩ ወይም የተመደቡ ሰዎች ገንዘብ ካልተሰጠኑ ወይም ደግሞ ለሌላ ተሰባስቦ የተረፈ 9 ሚሊዮን ነው ምናምን ብር አለ ያንን ካልወሰድን ብለው ነው። ነግበኔ የለም ነገኔ ምን ሆናለሁ የለም
ሰርቼ ልለወጥ የለም በቃ የሰው ገንዘብ ለመብላት ማለት ነው። አላህ እንኳን ፈቅዶ ብትወጣና በህይወት ለእናት ለአባቷ እጃቸው ላይ ብትገባ ምን አለበት? በዚህ ልክ ጭካኔ ግን ወላሂ በጣም ነው የሚያሳፍረው። የሌላ ሀገር ዜጋ ብትሆን ግን በ24 ሰዓት ውስጥ አገሯ ትገባ ነበር። የአበሻ ዜጋ ስትሆኑ በቃ የሚጋፈጥ የለም፣ በቃ የሚከራከርላችሁ የለም። ሁሉም በቃ አለ አይደለ ምንም በቃ ምንም እንደማንጠቅም ነው የሚተውን ማለት ነው። ግን ቢያንስ አንድ ሰው ለሀገሩ እንኳን መጥቀም ባይችል ለእናት ለአባቱ ይጠቅማል፣ ለእናት ለአባቱ ያስፈልጋቸዋል። እና ቪዲዮ ስሩላት ባካችሁ፣ ቪዲዮ ስሩላት በቃ ሌላ እንቱ ፈንቶ ምናምን የማይጠቅም ነገር ከምትሰሩ ስለ ሌላ ስሩላት። ሰፊ የሚሆን ትንሽ የሚሆን ተከታያችሁ ምንም ችግር የለው። በቲክቶክም በዩቲዩብም በፌስቡክም በቃ ሰው ጋር ይደርሳል በምትሉት በእያንዳንዱ ሚዲያ ላይ አሰራጩላት፣ ስሩላት። የኔን እንኳን ሸር ባታደርጉ የራሳችሁን ሀሳብ ራሳችሁ ወጥታችሁ በራሳችሁ በምትጠቀሙት ሚዲያ ላይ ስሩላት ፕሊዝ። ምናልባት አሁንም ህዝቡ ከተነሳ ምናልባት አሁንም ህዝቡ ከጮኸ ድጋሜ ደግሞ ምን ብለው እንደሚዋሹ ብንሰማ ምን ይመስላችኋል? እንግዲህ ባለፈው የሰማነው ነገር አሳዛኝ ነው። እንደታመመች ብትሞት እንደሚሻላት በጣም ዘግናኝ ነገር ነው የሰማነው። እና ይሄ ሸህ ሙሄ ነው ምናምን የሚባለው ደግሞ ቲክቶከር ማለት ነው ስለ ሀና መጀመሪያ ጊዜ ያወጣው እሱ ራሱ የሆነ ቁራጭ ነገር አምጥቶ ተንፍሷል። ምን እንደሆነ አላውቅም። ሌላ ብሎ ሌላ ልንገራችሁ ልጨርሰው። ሌላ ከሚስለታ ሌሊት አለና ጸጥ አለ፣ አልጨርሰው። ያ ማለት ሌላ የሆነ ነገር ሆና ሊሆን ይችላል፣ ወይ ደግሞ የሆነ ነገር ተደርጎባት ሊሆን ይችላል። ምናልባት እሱ የሰማው መረጃ ይኖራል። ግን በሀና ጉዳይ የመጣበት ተጽዕኖ ስላለ ፈርቶ የደበቀ ነው የመሰለኝ። ይሄ ነገር ካለ ሳምንት ያልፈዋል። ቪዲዮውን እንደውም እኔ አውርጄዋለሁ እና ይቅርታ ወሬ ያበዛውባችሁ። እኔ ወላሂ በጣም ስላስጨነቀኝ ነው። በዚህ ልክ ግን በሰው ላይ ባንጫወት፣ በሰው ላይ ጌም ባንጫወት አሪፍ ነው። ሰርተን ብንለወጥ ምን አለ የሰው ገንዘብ ከመብላት። አሁን ይችል ልጅ እንደዛ ህዝብ አልቅሶ ገንዘብ አዋጥቶላት በሌላ ጉዳይ ያላለቀሰ የለም። ዛሬ ግን አገሯን መግባት አለመቻል ማለት ቢያልፍላት እኮ እሷ አላህ ቢልላት ኖሮ እኮ እንደኛ ሰርታ ለመለወጥ ነበር የመጣችው እንጂ እንደዚህ እስር ቤት እቀራለሁ ብላ አልነበረም። ዛሬ ቤተሰብ የጎረቤት ልጅ ሰርቶ ሲመለስ፣ የጎረቤት ልጅ ስንት ነገር ሲያደርግ፣ የጎረቤት ልጅ ለቤተሰቡ ገንዘብ ሲልክ አስቡት ስሜቱን ማለት ነው። የነሱ ልጅ ግን እስር ቤት እድሜ ልኳን እጅግ በጣም ልብ ይሰብራል። እና ሀባይቢ ለዛሬ ይበቃኛል። ሀሳቤ እንደምትረዱኝና እንደማታሳፍሩኝ እናንተም ቪዲዮ እንደምትሰሩና ድምጽ እንደምትሆኑ ተስፋለኝ። እና ላይክ እና ሰብስክራይብም ካደረጋችሁ ሼርም ካደረጋችሁ የኔም ድምጽ ቢሆን አተናቁት ሰው ጋር ሊደርስ ይችላል ማለት ነው። እና እርስ በርሳችን ከመናናቅ ይልቅ እርስ በርሳችን ብንደጋገፍ ነው ትልቅ ለውጥ ልናመጣ የምንችለው ማለት ነው። እርስ በርስ መነቋቆር ይቅርብን፣ መናናቅም ይቅርብን። እርስ በርሳችን እንደጋገፍላችኋለሁ። ሀባቢ ለዛሬ ጨርሻለሁ። አላህ በያላችሁበት ይጠብቃችሁ። አላህ ለሌላም ፍትህን አላህ ያምጣላት፣ መልካሙን ነገር ያሰማን። ዝም አትበሉ፣ በቃ ዝም አትበሉ። ሁለተኛ ወሩ ነው እንግዲህ ኢድ እንኳን ከወጣ ማለት ነው። እና በያላችሁበት ሰላም ይብዛላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።